የበርዝራይት ሲቲዝንሺፕን ወይም የዜግነት መብትን እንዲሁም የቪዛና ግሪን ካርድን በተመለከተ በተጨማሪም ደግሞ የማህበራዊ ሚዲያ ፍተሻ ወይም ሶሻል ሚዲያ ቬቲንግን በተመለከተ የአሜሪካ መንግስት መግለጫ አውጥቷል። ስለዚህ በአሜሪካ የምትገኙ ኢትዮጵያን በዛሬ ቪዲዮ ሰበር አስደሳች መረጃዎችና 6 የአሜሪካ መንግስት መግለጫ የሰጠባቸውን ወቅታዊ መረጃዎችን የማጋራችሁናል። ሙሉ ቪዲዮን መከታተላችሁ እንዳትረሱ፣ ምክንያቱም 6ቱም መረጃዎች ወቅታዊና ሁሉም በአሜሪካ የሚገኝ ሰው በሙሉ ማወቅ የሚጠበቅበት መግለጫ ስለሆነ ሙሉ ቪዲዮን መከታተላችሁ እንዳትረሱ። አንድ በአንድ የማጋራችሁናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። አስፈላጊ ናቸው የምላቸውን የዌብሳይት ሊንኮችና የሪሶርስ ሊንኮች ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። መረጃዎችን በራሳችሁ ማግኘት የምትፈልጉ ሰዎች ሊንኮቹን መጠቀም ትችላላችሁ። ወደ ጉዳያችን ስንገባ መግቢያው ላይ እንደነገርኳችሁ በዛሬ ቪዲዮ የትራምፕ አስተዳደር ወይም የአሜሪካ መንግስት በወቅታዊ ጉዳዮች ላይ መግለጫ የሰጠባቸውን 6 ኢምፖርታንት አፕዴቶች ወይም 6 አዳዲስ ለውጦችን የማጋራችሁ ይሆናል። መግለጫ ከተሰጠባቸው ጉዳዮች የመጀመሪያው የዜግነት መብት ወይም በርዝራይት ሲቲዝንሺፕን በተመለከተ አዲስ መግለጫ አውጥተዋል። በመግለጫው ላይም የአሜሪካ ጠቅላይ ፍርድ ቤት በአሜሪካ ምድር ለሚወለዱ ልጆች የሚሰጠው አውቶማቲክ የዜግነት መብት ለማስቀረት የቀረበውን የዶናልድ ትራምፕን ወይም የፕሬዝዳንቱን ትዕዛዝ በተመለከተ እየገመገመ ይገኛል። ይህ ምን ማለት ነው? በርዝራይት ሲቲዝንሺፕ ማለት ከስደተኞች የሚወለዱ ልጆች ማለትም በአሜሪካ ምድር ማለት ነው ከስደተኞች የሚወለዱ ልጆችን ዜግነት እንዳያገኙ ለማድረግ የትራምፕ አስተዳደር ጥያቄ አቅርቦ ነበር ለፌዴራል ፍርድ ቤት ማለት ነው። ታዲያ ይህንን ጉዳይ የፌዴራል ፍርድ ቤቱ እስካሁንም ሲገመግም ቆይቷል። ከዚህ ጋርም ተያይዞ ዳኞቹ ህገ መንግስታዊነትና በተግባር ላይ የመዋሉን ሁኔታ በተመለከተ ጥርጣሬ እንዳላቸው በችሎት ወቅት አዝማሚያ አሳይተዋል። ይህ ምን ማለት ነው? በርዝራይት ሲቲዝንሺፕን በተመለከተ ስደተኞች ወይም የስደተኞች ልጆች ዜግነት ቀጥታ አውቶማቲካሊ ማግኘት እንዳይችሉ የትራምፕ መንግስት ያቀረበውን ጥያቄ ውድቅ ለማድረግ አዝማሚያ እያሳዩ እንደሆነ እየታየ ይገኛል። ይህም አሪፍና እጅግ አስደሳች መረጃ ነው። ከኛ ከስደተኞች ማለትም በአሜሪካ ከምንገኝ ስደተኞች የሚወለዱ ልጆች እኛንን እንጂ ስደተኞች እነሱ የአሜሪካ ዜግነት ቀጥታ ማግኘት የሚችሉበት አሰራር አሁን ባለው ሁኔታ ይቀጥላል። በዚሁ ማለትም አውቶማቲክ ዜግነት ማግኘት ይችላሉ። ወደፊትም ይህ ነገር በዚሁ ህግ እንዲቀጥል የፌዴራል ዳኞቹ አዝማሚያ እያሳዩ ይገኛሉ። ፋይናል የሚወሰነው ውሳኔ ካለ የማጋራችሁ ይሆናል። በሁለተኛ ደረጃ የቪዛና የግሪን ካርድ መረጃዎችን ይመለከታል። የአፕሪል ማለትም አሁን የያዝነው ወር ማለት ነው የቪዛ ቢልቲን ወጥቷል። በዚህም መሰረት አመልካቾች ዴት ኦፍ ፊሊንግ የተባለውን ሰንጠረዥ በመጠቀም የግሪን ካርድ ማመልከቻችሁን ማስገባት ወይም አጀስትመንት ኦፍ ስታተስ ማስገባት ትችላላችሁ። ይህንን ወቅት በመጠቀም ማለትም የአፕሪል ቪዛ ቢልቲን ስለወጣ እንዲሁም ከፍ ያለ ቁጥር ስላለው ዴት ኦፍ ፊሊንግ በመከተል ማለትም ፊል የሚደረግበትን የቀን ሰንጠረዡን በመከተል ለግሪን ካርድ ማመልከቻችሁ ወይም አጀስትመንት ኦፍ ስታተስ ማስገባት የምትችሉበት ወቅት ነው። ስለዚህ ሁለተኛው እጅግ አስደሳች መረጃው በአፕሪል ወር ቪዛ ቢልቲን ከፍተኛ ቁጥር ከቨሬጅ እንዳለው ተገልጿል። እንዲሁም ማመልከቻችሁን ካስገባችሁ በኋላ ተቀባይነት ሳያገኝ እንኳን ማለትም ገና ፔንዲንግ ላይ ብትሆኑ እንኳን የስራ ፍቃድ ወይም ወርክ ፐርሚትና የጉዞ ፍቃድ አድቫንስ ፓሮል የሚባለውን ማግኘት እንደምትችሉ ተገልጿል። ስለዚህ ማመልከቻችሁን አስገብታችሁ ግሪን ካርድ ተቀባይ ባትሆኑ ወይም ግሪን ካርድ እጃችሁ ላይ ባይገባ እንኳን የስራ ፍቃድ ወይም ወርክ ፐርሚት አውጥታችሁ ስራ መስራት ትችላላችሁ። እንዲሁም ደግሞ የጉዞ ፍቃድም አግኝታችሁ መንቀሳቀስ ትችላላችሁ ማለት ነው። ስለዚህ በሁለተኛ ደረጃ ቪዛና ግሪን ካርድን በተመለከተ የወጣው እጅግ ኢምፖርታንትና አስደሳች መረጃ አስደሳች ሰበር መረጃ ይህን ይመስላል። በሶስተኛ ደረጃ የማህበራዊ ሚዲያ ፍተሻ ወይም ሶሻል ሚዲያ ቬቲንግ ነው። ከማርች 30 ማለት ነው 2026 ጀምሮ አዳዲስ የቪዛ አይነቶች ለምሳሌ የፍቅረኛ ቪዛ ወይም ኬዋን ፊያንስ ቪዛ የምንለው ማለት ነው ጥብቅ የማህበራዊ ሚዲያ ቁጥጥር መደረግ መጀመሩ ተገልጿል። አመልካቾች ባለፉት 5 ዓመታት የተጠቀሟቸውን ሁሉንም ማህበራዊ ሚዲያ አካውንቶች መግለጽ ግዴታ እንዳለባቸው ተገልጿል። ስለዚህ እንደነገርኳችሁ ካሳለፍነው ማርች 30 ጀምሮ ምንም አይነት አዲስ ቪዛ ለማመልከት ወይም አፕዴት ለማድረግም ሆነ ለማሳደስ በምትሄዱበት ጊዜ የማህበራዊ ሚዲያዎቹ
ግልጽ ማድረግ እንዳለባችሁ። ማለትም ባለፉት 5 ዓመታት ተጠቀማችሁት ሶሻል ሚዲያዎች ለምሳሌ ቴሌግራም፣ ኢንስታግራም፣ ፌስቡክ፣ ዩቲዩብ፣ ቲክቶክ የመሳሰሉትን ሁሉም አይነት ሶሻል ሚዲያዎችን በግልጽ ማስረዳት እንዳለባችሁና እሱም እንደሚበረበር ወይም ፍተሻ እንደሚደረግበት ተገልጿል። ስለዚህ በሶስተኛ ደረጃ ሰበር የተባለው መረጃ ይህን ይመስላል። አራተኛ የኢሚግሬሽን ቁጥጥርና እስራት ነው ወይም አይሲ ኢንፎርስመንት የምንለው ማለት ነው። በጃንዋሪ 2026 ብቻ በጃንዋሪ በመጀመሪያው ወር ማለት ነው። ይህንን አመት ከጀመርን በመጀመሪያው ወር ብቻ ከ36 ሺህ በላይ የሚሆኑ ሰዎች በኢሚግሬሽን ፖሊሶች ወይም በአይሲ ኤጀንት አባላት ማለት ነው ተይዘዋል። አብዛኞቹ በቁጥጥር ስር የዋሉ ሰዎችም ምንም አይነት የወንጀል ሪካርድ የሌለባቸውና ለመጀመሪያ ጊዜ ወደ እስር የገቡ ሰዎች ናቸው። ይህ ምን ማለት ነው? አብዛኛው ከ36 ሺህ ሰዎች ውስጥ የሚጠቃለለው ምንም አይነት ወንጀል ውስጥ ተሰማርቶ ማያቅ እንዲሁም ምንም አይነት የወንጀል ሪካርድ የሌለበትና ንጹህ የሆነ ለመጀመሪያ ጊዜ ብቻ የታሰረ ሰው መሆኑን በመግለጫቸው ገልጸዋል። አምስተኛ ደረጃ የደሞዝ ወለል ለውጦች ማለትም ለዝቅተኛ ደሞዝ ላላቸው ከፍተኛ የሆነ ማሻሻያ ተደርጓል ወይም መግለጫ አውጥተዋል። የሰራተኛ መምሪያ ወይም ዲፓርትመንት ኦፍ ሌበር የምንለው ለኤች1ቢ ቪዛ ሰራተኞች ወይም በኤች1ቢ ቪዛ አማራጭ የሚገኙ ሰዎች የሚከፈለው ዝቅተኛ የደሞዝ ወለል ለመጨመር አዲስ ሀሳብ አቅርቧል። ይህም በስፖንሰሮች ላይ ወይም በስፖንሰርሺፕ አማራጭ የመጡ ሰዎች ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል የተገለጸ ይገኛል። ስለዚህ ዲፓርትመንት ኦፍ ሌበር በኤች1ቢ ቪዛ አማራጭ የሚገኙ ሰዎች የሚከፈላቸውን ዝቅተኛ የደሞዝ ጣሪያ ከፍ ለማድረግ እንቅስቃሴ መጀመሩ ተገልጿል። ይህም ሰበርና እጅግ አስደሳች መረጃ ነው። በስድስተኛና በመጨረሻ ደረጃ ስደተኞችን መቀበል ወይም ሪፊጂን በተመለከተ አዲስ የወጣ መግለጫ አለ። በመግለጫው ላይም በ2026 ማለትም በዚህ በያዝነው ዓመተ ምህረት ማለት ነው አሜሪካ የምትቀበለው የሪፊጂ ቁጥር ወይም ስደተኞች ማለት ነው ወደ 7500 ዝቅ እንዲል ተደርጓል። ይህም እጅግ በጣም በሚባል ደረጃ አነስተኛ ቁጥር ነው። ከዚህ በፊት ብቻ የሚደረገው ወይም በሪፊጂ አማራጭ የምትቀበለው አሜሪካ ማለት ነው በጣም ብዙ 30፣ 50፣ 60 ሺህ እንዲሁም ከዛ በላይ የሆኑ ቁጥሮችን ነበረ በሪፊጂ ወደ ሀገሯ የምታስገባው ወይም በስደተኞች የምታስገባው በአሳይለም ማለት ነው። አሁን ግን ወደ 7500 እጅግ በጣም ዝቅ እንዲል ተደርጓል። ይህም በመግለጫቸው ላይ የወጣ አዲስ ሪፖርት ነው ማለት ነው። ስለዚህ በዛሬ ቪዲዮ ይዤላችሁ የመጣሁት 6 ሰበርና አስደሳች መረጃዎች እንዲሁም ኢምፖርታንት የተባሉ ማወቅ ያሉባችሁ በአሜሪካ የሚገኝ ማንኛውም ሰው ማወቅ አለበት የተባሉት መረጃዎች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ በአጭሩ ቀጥታ እንዳስረዳዋችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎችን መግቢያ ላይ እንደነገርኳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮ ስለሆነ ማዘጋጀው ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ እያደረጋችሁ ምን ያህል እየወደዳችሁት እየተመቻችሁ እንደሆነ እንዲሁም እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል እየወደዳችሁት እንደሆነ ከተረዳው ቀጣይ አዳዲስ መረጃዎች በሚወጡበት ጊዜ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ለሚያስፈልገው ሰው ቪዲዮንም ሼር አድርጉት። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ